ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ወደ ደብረ ማርቆስ ሲጓዙ የነበሩ 4 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን እንደታገቱ መገለጹ፣ የኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛቸውን የግዛት አንድነት ለማስጠበቅ ያላቸውን አጋርነት ማጽናታቸውን፣ በቡርኪና ፋሶ አደገኛ የመፈንቅለ መንግስት ሙከራ እንደከሸፈ መገለጹ፣ ሶማሊያ የአፍሪካ ህብረት የእስራኤልን የሶማሊላንድ እውቅና ውድቅ እንዲያደርግ ማሳሰቧን፣ በኢራን በተቀሰቀሰው ተቃውሞ ቢያንስ 36 ሰዎች እንደተገደሉ የመብት ተሟጋች ድርጅቶች ማስታወቃቸውን፣ በሳውዲ የሚመራው ጥምር ጦር የመን ላይ ጥቃት መፈጸሙን ተከትሎ የኤስቲሲ መሪ አልዙባይዲ እንደሸሹ መሰማቱ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ ታስረክባለች ሲሉ መናገራቸውን፣ በሀገር አሜሪካ ፍሎሪዳ ስቴት በሚካሄደው የዓለም አቀፍ አትሌቲክስ ሻምፒዮና የሚወዳደሩ ኢትዮጵያውያን አትሌቶች ወደ አሜሪካ የመግቢያ ቪዛ እንደተከለከሉ መሰማቱ፣ እንዲሁም በትግራይ ክልል ስም የሚንቀሳቀሱ የፖለቲካ ፓርቲዎች የምርጫ ቦርድ እውቅና የነፈጋቸውን ጨምሮ ቁጥራቸው ከደርዘን በላይ እንደሆነ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ወደ ደብረ ማርቆስ ሲጓዙ የነበሩ 4 መንገደኞች በኦሮሚያ ክልል ሰሜን ሸዋ ዞን መታገታቸው ታውቋል። ከአዲስ አበባ ወደ ደብረ ማርቆስ እየሄደ የነበረ የህዝብ ማመላለሻ አውቶቡስ በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ በተባለ አካባቢ በታጣቂዎች ጥቃት ተከፍቶባቸው 4 መንገደኞች መታገታቸውን የአውቶቡስ ባለ ንብረት የሆነው ኤፍኤም ባስ ትራንስፖርት ተናግሯል። ታግተው ከተወሰዱት መንገደኞች መካከል አንዱ የድርጅት ተቆጣጣሪ መሆኑን የኤፍኤም ባስ ትራንስፖርት ስራ አስኪያጅ አቶ አይክፋው ምናዬ ገልጸዋል። ሰኞ ታህሳስ 27 ቀን 2018 ዓ.ም ከአዲስ አበባ የተነሳው የህዝብ ማመላለሻ አውቶቡስ የደብረ ማርቆስ ጉዞውን የጀመረው 51 መንገደኞችን አሳፍሮ እንደነበር ተገልጿል። አውቶቡሱ ከአዲስ አበባ ጉዞውን የሚጀምረው ከሌሊቱ 10 ሰዓት ተኩል እንደሆነ የገለጹት አቶ አይክፋው በየቦታው ኬላዎች በመኖራቸውና ከ12 ሰዓት በፊት ለጉዞ ክፍት ስለማይሆኑ አውቶቡሱ አሊደሮ አካባቢ የደረሰው ጠዋት 3 ሰዓት አካባቢ እንደሚሆን ተናግረዋል። አውቶቡሱ አካባቢ ላይ ሲደርስ ታጣቂዎቹ በከፈቱት ተኩስ ጎማውና መስኮቱ ላይ መመታቱን ገልጸዋል። የተወሰኑ መንገደኞች ጉዳት እንደደረሰባቸው የተናገሩ ስራ አስኪያጁ በጥይት ተመተው ጉዳት የደረሰባቸው ሰዎች 3 እና 4 እንደሚሆኑ አስረድተዋል። አቶ አይክፋው ታጣቂዎቹ አግተዋቸው ከነበሩ ተሳፋሪዎች መካከል ሴቶቹን በመመለስ 4 ወንዶችን ለይተው መውሰዳቸውን ይናገራሉ። ታጣቂዎቹ መኪናው ላይ ተኩስ በከፈቱበት ሰዓት ተደናግጠው የሮጡና ያመለጡ እንዳሉ የሚገልጹት አቶ አይክፋው መኪናው ጥቃት ሲፈጸምበት ሌሎች ተከታትለው ሲሄዱ የነበሩ አውቶቡሶችም ወደ ፍቼ ተመልሰው እንደነበር አስረድተዋል። ጥቃቱ ከተፈጸመ በኋላ የጸጥታ አካላት በቦታው በመድረሳቸውና ሁኔታዎች በመረጋጋታቸው ተስተጓጉሎ የነበረው ጉዞ መቀጠሉንም ተናግረዋል። ጥቃት ከደረሰበት አውቶቡስ አምልጠው የነበሩና ከእገታው የተለቀቁ ሰዎችን በሌላ የህዝብ ማመላለሻ አውቶቡስ ወደ ደብረ ማርቆስ ማጓጓዝ መቻሉንም ጨምረው ገልጸዋል። ስራ አስኪያጁ መንገደኞቹን በሌላ አውቶቡስ ወደ መዳረሻቸው ሲያጓጉዙ 4 ሰዎች መጉደላቸውን ማረጋገጣቸውንም ተናግረዋል። መንገደኞቹን ወደ ደብረ ማርቆስ የወሰደው ሌላ የኤፍኤም ባስ ትራንስፖርት ተሽከርካሪ መሆኑን የሚናገሩት አቶ አይክፋው የኛ የራሳችን መኪና ቀይሮ ይወሰዳቸዋል፣ ስለዚህ የቀሩትም የጎደሉትም 4 ሰዎች ናቸው ብለዋል። 4 ሰዎች በእገታ ስር መሆናቸውን እንዴት እንደተረጋገጠ የተጠየቁት ኃላፊው ወደ ቤተሰቦቻቸው ተደውሏል፣ በትክክለኛው የት ናቸው የሚለውን ግን አናውቅም ሲሉም ምላሻቸውን ሰጥተዋል። መኪናው ላይ ጥቃት በተፈጸመበት ሰዓት ጉዳት የደረሰባቸው 4 መንገደኞች እጃቸውና እግራቸው ላይ ቀላል የሚባል ጉዳት እንዳጋጠማቸው ተናግረው ከኋላ በነበረው መኪና ወደ ደብረ ማርቆስ ሄደዋል ነው ያሉት። እገታው የተፈጸመው በማን እንደሆነ ምንም መረጃ እንደሌላቸው የሚናገሩት አቶ አይክፋው ባልታወቁ ኃይሎች መፈጸሙ ነው የምናውቀው ብለዋል። ከ2 ወር በፊት በዚህ መንገድ ላይ ለሚንቀሳቀሱ መኪናዎች የጸጥታ ኃይሎች እጀባ ያድርጉ እንደነበር አስታውሰው አሁን ግን ሁኔታዎች ተረጋግተዋል ተብሎ በመታሰቡ መቅረቱን ገልጸዋል። ባለፈው ዓመት ነሐሴ ወር ላይ በዚሁ ስፍራ ወደ ደብረ ማርቆስ የሚሄድ የድርጅቱ የህዝብ ማመላለሻ አውቶቡስ ተሳፋሪዎች ላይ እገታ ተፈጽሞ እንደነበር አቶ አይክፋው ያስታውሳሉ። አደጋው በተፈጠረበት አካባቢ የመንግስት የጸጥታ ኃይል እጀባ ማድረግ ይጀምርና መንገዱ ጸድቷል ተብሎ ሲታሰብ እጀባው ይቋረጣል ብለዋል። በመንገደኞቹ እገታ ዙሪያ የጸጥታ አካላት እስካሁን ድረስ ምንም ያሉት ነገር የለም። በኦሮሚያ ክልል ሰሜን ሸዋ ዞን አሊዶሮ ተብሎ በሚጠራው ልዩ ቦታ በአገር አቋራጭ ተሽከርካሪዎች ላይ በተደጋጋሚ ጥቃት የሚፈጸም ሲሆን ከዚህ ቀደምም መንገደኞች መታገታቸው ይታወሳል።
ወደ ቀጣዩ መረጃችን ስናልፍ በቡርኪና ፋሶ የመፈንቅለ መንግስት ሴራ መክሸፉ ታውቋል። የቀድሞ መሪ ዳሚባ ዋና አቀናባሪ መሆናቸውም ተገልጿል። የቡርኪና ፋሶ የደህንነት ሚኒስትር ማሃማዶ ሳና በቴሌቪዥን በተላለፈ ቪዲዮ መልእክት ላይ በታህሳስ 25 ቀን ሀገሪቱን የማተራመስ ሙከራው ታቅዶ እንደነበር ገልጸዋል። አቀናባሪዎቹ ኢብራሂም ትራኦሬንና በርካታ ወታደራዊና ሲቪል ባለስልጣናትን ለመግደል የድሮን ጣቢያን ከጥቅም ውጭ ለማድረግና በመቀጠልም በውጭ ኃይሎች የሚደረግ የመሬት ላይ ወታደራዊ ጣልቃ ገብነት ለማድረግ አስበው ነበር ተብሏል። ዋናው ተዋናይ እንደ ኢሮፒያን አቆጣጠር በመስከረም 30 ቀን 2022 ዓ.ም በኢብራሂም ትራኦሬ ከስልጣን የተወገዱትና በአሁኑ ሰዓት በቶጎ በግዞት የሚገኙት የቀድሞ የሽግግር ፕሬዝዳንት ፖል ሄንሪ ሳንዶ ኦጎ ዳሚባ ናቸው። አብዛኛው የገንዘብ ድጋፍ የመጣው ከኮት ዲቫር ሲሆን የቅርቡ አስተዋጽኦ 70 ሚሊዮን እንደደረሰም ተዘግቧል። ምርመራና አሰሳ እየተካሄደ ሲሆን በርካታ ሲቪሎችም ታስረዋል። ሁኔታው በአሁኑ ሰዓት በቁጥጥር ስር የዋለ ሲሆን ሁሉም ተሳታፊዎች በፋሶ አቃቢ ሕግ ፊት ይቀርባሉ ነው የተባለው። የህግ የበላይነትም ሙሉ በሙሉ ይተገብራል ተብሏል። ሚኒስትሩ በምርመራ ላይ ያሉ ቁልፍ ግለሰቦች የእምነት ቃላቸውን የሚገልጹ ቪዲዮዎችን ለመገናኛ ብዙሃን እንደሚለቀቁም ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የሶማሊያ ፌዴራል መንግስት የምግብ እርዳታን በመያዙ ምክንያት አሜሪካ ለሀገሪቱ የምትሰጠውን ድጋፍ አግዳለች። የአሜሪካ የውጭ ጉዳይ መስሪያ ቤት የሶማሊያ የመንግስት ባለስልጣናት በአሜሪካ የገንዘብ ድጋፍ የተቋቋመ የዓለም የምግብ ፕሮግራም መጋዘን አውድመዋል፣ እንዲሁም ለችግረኞች የታሰበ 76 ሜትሪክ ቶን የምግብ እርዳታ ቀምተዋል በሚል ክስ አሜሪካ ለሶማሊያ ፌዴራል መንግስት የምታደርገውን ማንኛውንም እርዳታ ማገዷን አስታውቋል። መስሪያ ቤቱ ትናንት ረቡዕ ባወጣው መግለጫ የትራምፕ አስተዳደር ህይወት አድን በሆኑ እርዳታዎች ላይ ለሚፈጸም ብክነት፣ ስርቆትና ከታለመለት ዓላማ ውጭ ለሆኑ ተግባራት ምንም አይነት ትዕግስት የለውም ብሏል። አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ላይ የሚውሉ ማንኛውንም አይነት ድጋፎችን ለጊዜው አቁሟል ነው የተባለው። ድጋፉ በድጋሚ ሊቀጥል የሚችለው የሶማሊያ ፌዴራል መንግስት ለፈጸመው ተቀባይነት የሌለው ድርጊት ኃላፊነት ሲወስድና ተገቢውን የማስተካከያ እርምጃ ሲወስድ ብቻ ይሆናል ሲል ገልጿል። ይህ የእርዳታ እገዳ የተጣለው የትራምፕ አስተዳደር በአሜሪካ በሚኖሩ የሶማሊያ ስደተኞችና ፍልሰተኞች ላይ የሚሰነዘረውን ትችት ባጠናከረበት ሰዓት ነው። ይህም በሚኒሶታ ግዛት የህፃናት እንክብካቤ ማዕከላት ላይ በሰፊው የሚታወቀውን የገንዘብ ማጭበርበር ክስ ያካትታል ነው የተባለው። በተጨማሪም የአሜሪካ መንግስት ወደ አሜሪካ መምጣት በሚፈልጉ የሶማሊያ ዜጎች ላይ ጠንካራ ገደቦችን የጣለ ሲሆን አስቀድመው አሜሪካ ባሉ ስደተኞች ላይ የመኖሪያ ፍቃድ የማግኘት ሁኔታን አስቸጋሪ እንዳደረገው ተገልጿል። ወደ ቀጣዩ መረጃችን ስናልፍ በትግራይ ስም የሚንቀሳቀሱ የፖለቲካ ፓርቲዎች የምርጫ ቦርድ እውቅና የተነፈጋቸውን ጨምሮ ቁጥራቸው ከደርዘን በላይ እንደሆነ ተሰምተዋል። ፓርቲዎቹ ሰብሰብ ብለው ብቁ ተወዳዳሪ የሚያደርጋቸውን መላ ቢዘይዱ የሚል አስተያየትም ተሰጥቷል። ከነዚህም መካከል ኢሮብ ማብሎ ዲሞክራሲያዊ ፓርቲ ከብሔራዊ ምርጫ ቦርድ ቅድመ እውቅና ማግኘቱን ይፋ አድርጓል። ፓርቲው ታህሳስ 29 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ይፋ እንዳደረገው ከመስከረም 30 ቀን 2018 ዓ.ም ጀምሮ ከሚመለከተው አካል ቅድመ እውቅና አግኝቶ በመንቀሳቀስ ላይ ይገኛል ነው የተባለው። ፓርቲው በትግራይ ካሉ ብሔረሰቦች አንዱ ለሆነው የኢሮብ ብሔረሰብ መብት መከበር ቅድሚያ ሰጥቶ ይታገላልም ተብሏል። የተሰረዘውን ህወሓትና እውቅና የተነፈጋቸውን ጨምሮ በክልሉ በትግራይ ስም የሚንቀሳቀስ 18ኛ የፖለቲካ ፓርቲ ሆኗል። ህወሓት፣ አረና፣ ባይቶና፣ ሳውት፣ ቀንጪ፣ አዴፓ፣ ትዴፓ፣ ወለዶ፣ ስምረት፣ ናጽነት፣ ራያ ራዩማ፣ ፎረም፣ ምንቅስቃስ ፓርቲ ኢትዮጵያውያን፣ ሹም ተንቤን፣ ኢሮብ ማብሎ፣ ሰብአ እንደርታ፣ አክሱማይ ዋዕላ እንዲሁም ሽረታይ ትግራይ ማዕከል አድርገው ከሚንቀሳቀሱ ፓርቲዎች ተጠቃሽ ሲሆኑ ህወሓትም የተሰረዘ ሲሆን አዴፓና አክሱማይ ዋዕላ ከብሔራዊ የምርጫ ቦርድ የፓርቲ እውቅና የተነፈጋቸው እንደሆኑ ተገልጿል። ከዚህ በተጨማሪ ገዢው ብልጽግና ፓርቲም ትግራይ ውስጥ ለመንቀሳቀስ ከብሔራዊ ምርጫ ቦርድ ፍቃድ ያለው ፓርቲ እንደሆነም ቲክቫህ ኢትዮጵያ ዘግቧል። ወደ ቀጣዩ መረጃችን ስናልፍ 14 ኢትዮጵያውያን አትሌቶች ቪዛ መከልከላቸው ተሰምተዋል። በአገር አሜሪካ ፍሎሪዳ ስቴት በሚካሄደው የዓለም አቀፍ አትሌቲክስ ሻምፒዮና የሚወዳደሩ ኢትዮጵያውያን አትሌቶች ወደ አሜሪካ የመግቢያ ቪዛ እንደተከለከሉ ተሰምተዋል። ውድድሩ የፊታችን ቅዳሜ በፈረንጆቹ ጃንዋሪ 10 እንደሚካሄድ በተገለጸው ከዚህ ውድድር አስቀድሞ የኢትዮጵያ ከ20 ዓመት በታችና አዋቂ አትሌት ቡድን ውስጥ የሚገኙ 14 አትሌቶችን ጨምሮ በድምሮ 23 አትሌቶች፣ አሰልጣኞችና ሌሎች የልዑካን ቡድን አባላት የቪዛ ጥያቄያቸው ውድቅ ተደርጎባቸዋል። ጥያቄ ካቀረቡ መካከል ቪዛ ማግኘት የቻሉት 4 አትሌቶች ብቻ መሆናቸውንም የኢትዮጵያ አትሌቲክስ ፌዴሬሽን አረጋግጧል ነው የተባለው። የኢትዮጵያ አትሌቲክስ ፌዴሬሽን የአሜሪካ መንግስት ቪዛ የታገደበትን ምክንያት አላሳወቀኝም በማለትም ገልጿል።
ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ነዳጅ ዘይት ለአሜሪካ ታስረክባለች ሲሉ ገልጸዋል። ትራምፕ እንደተናገሩት ይህ የነዳጅ ዘይት በገበያ ዋጋ ይሸጣል፣ ገንዘቡንም እኔው ራሴ አስተዳድረዋለሁ ሲሉ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ እንደገለጹት የቬንዙዌላ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ድፍድፍ ነዳጅ ዘይት ለአሜሪካ ለማስረከብ ተስማምተዋል። ፕሬዝዳንቱ እንደገለጹት እነዚህን የነዳጅ ዘይት በርሜሎች በመሸጥ የሚገኘው ገንዘብ በአሜሪካ እጅ ይቆያል ብለዋል። ትራምፕ በመልእክታቸውም የቬንዙዌላ ጊዜያዊ ባለስልጣናት ከ30 እስከ 50 ሚሊዮን በርሜል የሚደርስ ከፍተኛ ጥራት ያለውና ማዕቀብ ተጥሎበት የነበረ የነዳጅ ዘይት ለአሜሪካ ለማስረከብ መስማማታቸውን ሲገልጽ በደስታ ነው ብለዋል። ይህ በገበያ ዋጋ የሚሸጥ ሲሆን ገንዘቡ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ እንደ አሜሪካ ፕሬዚዳንትነት አስተዳድረዋለሁ በማለትም ተናግረዋል። አክለውም የኢነርጂ ሚኒስትሩ ክሪስ ራይት ይህንን እቅድ እንዲያስፈጽሙ መመደባቸውን ገልጸዋል። ነዳጅ ዘይቱ በማከማቻ መርከቦች ተጭኖ በቀጥታ ወደ አሜሪካ የማውረጃ ወደቦች ይደርሳል በማለትም ፕሬዚዳንት ዶናልድ ትራምፕ ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በሳዑዲ የሚመራው ጥምር ጦር የመን ላይ ጥቃት መፈጸሙን ተከትሎ የኤስቲሲ መሪ አልዙባይዲ መሸሻቸው ተሰምተዋል። በየመን የሚገኘው በሳዑዲ አረቢያ የሚመራው ጥምር ጦር በአገሪቱ ደቡባዊ ዳሌ ግዛት መሪያቸውን ወደ ሪያድ ለውይይት ለመውሰድ በታቀደው አውሮፕላን ከመሳፈራቸው በፊት የመገንጠል ጥያቄ ባላቸው ኃይሎች ላይ ያነጣጠረ ድብደባ ተፈጽመዋል። ጥምር ጦሩ በሰጠው መግለጫ የደቡብ የሽግግር ምክር ቤት መሪ አይዳርስ አልዙባይዲ ከየመን ኤደን ከተማ ማክሰኞ ምሽት የተነሱ ሲሆን በቡድናቸውና በዓለም አቀፍ ደረጃ እውቅና ባለው የየመን መንግስት መካከል ያለውን ግጭት ለማስቆም ድርድር ለማድረግ ማቅናታቸውን ገልጿል። ነገር ግን አልዙባይዲ በአውሮፕላን ውስጥ አልተሳፈሩም እናም ወደማይታወቅ ቦታ ሸሽተዋል ሲሉ ተናግረዋል። ህጋዊ መንግስትና የጥምር ጦሩ አልዙባይዲ የታጠቁና የተዋጊ ተሽከርካሪዎችን፣ ከባድና ቀላል መሳሪያዎችን እንዲሁም ጥይቶችን ጨምሮ ከፍተኛ ኃይል እንዳሰማሩ መረጃ ደርሶናል ሲል ጥምረቱ አክሏል። ይኸው ኃይል ከአደን የወጣው እኩለ ሌሊት ላይ ሲሆን በኋላም በዳሌ ጠቅላይ ግዛት ውስጥ መገኘቱን ገልጿል። ጥምረቱ እነዚያን ኃይሎች ለማሰናከልና የአልዙባይዲን ግጭቱን ለማባባስ የሚያደርጉትን ጥረት ለማክሸፍ ከሮብ ጠዋት ጀምሮ ቅድመ መከላከል ጥቃቶችን ጀምሯል ሲል መግለጫው አክሎ ገልጿል። ኤስቲሲ ሳውዲ አረቢያ የአየር ጥቃቶችን እንድታቆም የሚጠይቅ መግለጫ አውጥተዋል። በሪያድ ከሚገኙት ልዑካቸው ጋር ግንኙነታቸውን እንደተቋረጠም ገልጿል። ተገንጣዮቹ አልዙባይዲ በኤደን በከተማ ውስጥ የሚደረጉ ወታደራዊና የደህንነት ስራዎችን በበላይነት እንደሚቆጣጠሩና እንዳልሸሹም ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ በኢራን በተቀሰቀሰው ተቃውሞ ቢያንስ 36 ሰዎች መገደላቸውን የመብት ተሟጋች ድርጅት አስታውቋል። በኢራን ላለፉት 10 ቀናት በተካሄደው ተቃውሞ ቢያንስ 36 ሰዎች መሞታቸውን የሰብአዊ መብት ተሟጋች ድርጅት አስታውቋል። መቀመጫውን በውጭ ያደረገው የሰብአዊ መብት ተሟጋቾች ሀራና እንዳስታወቀው ከተገደሉት መካከል 34ቱ ተቃዋሚዎች ሲሆኑ ሁለቱ ደግሞ ከጸጥታ ኃይሎች ጋር ግንኙነት አላቸው ብሏል። የኢራን ባለስልጣናት የሟቾቹን ቁጥር ይፋ ባያደርጉም 3 የጸጥታ አባላት ግን መገደላቸውን ተናግረዋል። እስካሁን የ20 ሰዎች ሞትና ማንነት ተረጋግጧል። በኢኮኖሚ ቀውስ የተቀሰቀሰው ይኸው ተቃውሞ ከ31 አውራጃዎች ውስጥ ወደ 27ቱ መዛመቱን ተከትሎ ከ60 በላይ ተቃዋሚዎች መቁሰላቸውንና 2076 ሰዎች መታሰራቸውን ሀራን አስታውቋል። ማክሰኞ ማምሻውን የኢራን ከፊል መንግስታዊ ሚዲያ እንደዘገበው ከቅርብ ቀናት ወዲህ ሰፊ ህዝባዊ ተቃውሞ በመነሳቱ ምክንያት የጸጥታ ኃይሎች የኃይል እርምጃ በማሊክ ሻሂ ውስጥ በሁከት ፈጣሪዎች በጥይት ተመተዋል የተባለው አምነስቲ ኢንተርናሽናል እንዳስታወቀው አብዮታዊ ጥበቃዎችና የፖሊስ ልዩ ኃይሎች ተኩስ ተጠቅመው ወደ ሆስፒታል ግቢ ውስጥ አስለቃሽ ጭስ በመተኮስ የመስታወት በሮችን በመሰባበርና የሕክምና ሰራተኞችን ጨምሮ በውስጥ ያሉትን እንደደበደቡ የሰብአዊ መብት ተሟጋች ድርጅቱ የኢራን የጸጥታ ኃይሎች ጥቃት ዓለም አቀፍ ሕግን የጣሰና የኢራን ባለስልጣናት የቱንም ያክል ተቃዋሚዎችን ለመደምሰስ ፈቃደኛ እንደሆኑ ያጋልጣል ሲልም አስጠንቅቋል። የአሜሪካ ግዛት ዲፓርትመንት በኤክስ ገጻቸው ላይ በፋርስ ቋንቋ ባሰፈሩ መልእክት በሆስፒታሉ ላይ የተደረገውን ወረራ በሰብአዊነት ላይ ግልጽ የሆነ ወንጀል በማለትም ጠርቶታል። ወደ ቀጣዩ መረጃዎችን ስናልፍ ሶማሊያ የአፍሪካ ህብረት የእስራኤልን የሶማሊላንድ እውቅና ውድቅ እንዲያደርግ አሳስባለች። የእስራኤል የአንድ ወገን እርምጃ የሶማሊያን ሉዓላዊነት አደጋ ላይ የሚጥል በመሆኑ የአፍሪካ ሀገራት በጋራ እንዲቃወሙት የሶማሊያ የውጭ ጉዳይ ሚኒስትር አብዲ ሰላም አብዲ አሊ ጥሪ አቅርበዋል። የውጭ ጉዳይ ሚኒስቴሩ ይህንን ያስታወቀው ማክሰኞ ዕለት በተካሄደው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ ላይ ነው። በሶማሊያ ጥያቄ የተጠራው ይህ ስብሰባ እስራኤል ራሷን የቻለች ሀገር አድርጋ በቅርቡ እውቅና በሰጠቻት በተገንጣዩዋ የሶማሊላንድ ክልል
ጉዳይ ላይ ትኩረቱን ያደረገ ነበር። ሚኒስትር አብዱሰላም ለምክር ቤቱ ሲናገሩ እንዲህ ያሉ እርምጃዎች የሶማሊያን ጊዜያዊ ህገ መንግስት፣ የአፍሪካ ህብረት መስራች ስምምነትንና የተባበሩት መንግስታት ድርጅት ቻርተርን የሚጥሱ ናቸው ብለዋል። በተጨማሪም ማንኛውም የውጭ አካል የአንድን የአፍሪካ ህብረት አባል ሀገር የግዛት አንድነት የመለወጥ ህጋዊ ስልጣን የለውም ሲሉ አጽንኦት ሰጥተዋል። የሶማሊያን አንድነት ማዳከም በአፍሪካ ቀንድ፣ በቀይ ባህርና በኤደን ባህረ ሰላጤ ላይ አለመረጋጋት ሊፈጥር እንደሚችልና ይህም በክልላዊ ደህንነትና በጸረ ሽብርተኝነት ትግል ላይ አሉታዊ ተጽዕኖ እንደሚኖረው ሚኒስቴሩ አስጠንቅቀዋል። በስተመጨረሻም የአፍሪካ ህብረት አባላት የሶማሊያን ሉዓላዊነት በድጋሚ እንዲያረጋግጡ የአፍሪካ አንድነትን መርሆችና ዓለም አቀፍ ህጎችን እንዲያስከብሩ ጥሪ አቅርበዋል። ወደ መጨረሻው መረጃዎችን ስናልፍ ኢትዮጵያና የተባበሩት አረብ ኤሚሬቶች አንዳቸው የሌላኛቸውን የግዛት አንድነት ለማስጠበቅ ያላቸውን አጋርነት ገልጸዋል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ ቀጠናዊ መረጋጋትን አደጋ ላይ የሚጥሉ ተግዳሮቶችን ለመፍታት ያላቸውን ቁርጠኝነትም ገልጸዋል። ሚኒስቴር መስሪያ ቤቶቹ ማክሰኞ ታህሳስ 28 ቀን 2018 ዓ.ም የጋራ መግለጫውን ያወጡት የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡን ቢን ናህያን አል ናህያን በኢትዮጵያ ያደረጉትን የስራ ጉብኝት ተከትሎ ነው። አቡዳቢው ሚኒስትር ዴኤታ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተው ቀጠናዊ ሰላምና ደህንነት ላይ ሁለቱ ሀገራት ያላቸውን የጋራ ፍላጎት በተመለከተ ምልከታቸውን እንደተለዋወጡ ተገልጿል። ምሽት ላይ የወጣው የጋራ መግለጫም ይህንኑ የሰላምና ደህንነት ጉዳይ አንስቷል። ሁለቱም ወገኖች አንዳቸው የሌላኛቸውን ሰላምና ደህንነት፣ የግዛት አንድነትና ኢኮኖሚያዊ ፍላጎቶች ለመደገፍና ለማስተዋወቅ ያላቸውን ሁለንተናዊና ስትራቴጂካዊ አጋርነት በድጋሚ አረጋግጠዋል ነው የተባለው። ዶክተር ጌዲዮንና ሼክ ሻቡት ከሁለትዮሽ ጉዳዮችን በተጨማሪ በቀጠናዊና ዓለም አቀፋዊ የሰላምና የጸጥታ ጉዳዮች ላይ የተመዘገቡ ቁልፍ ለውጦችን እንደገመገሙ መግለጫው ያስረዳል። ሁለቱም ወገኖች መረጋጋትን ለማምጣትና ዘላቂ ሰላምን ለማስፈን ያላቸውን ቁርጠኝነት መግለጻቸውን ባሰፈረው መግለጫ ላይ የሱዳን የእርስ በርስ ጦርነት ጉዳይ በአጽንኦት ተነስቷል። ከሚያዝያ 2015 ዓ.ም ጀምሮ በጦርነት እየታመሰች ባለችው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉም ጥሪ አቅርበዋል። ጦርነቱን የሚቋጩበትን መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ቀዳሚ ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው በአስቸኳይ ወደ ዘላቂ ተኩስ አቁም ስምምነት የሚያድግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለቱ ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖሩ አስፈላጊ መሆኑንም አንስተዋል። የተባበሩት መንግስታት የሱዳን ጦርነት እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል ነው የተባለው። የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናልን ጨምሮ የተለያዩ አካላት አቡዳቢ ከሱዳን ጦር ጋር እየተዋጋ ላሉ የፈጥኖ ደራሽ ኃይል መሳሪያ እንደምታቀርብ በማንሳትም ይከሳሉ። የተባበሩት አረብ ኤሚሬቶችና የሱዳን ፈጥኖ ደራሽ ኃይል ግን ይህንን ክስ በተደጋጋሚ ውድቅ አድርገዋል። የኤሚሬቶችና የኢትዮጵያ የውጭ ጉዳይ ሚኒስትር በጋራ ያወጡት መግለጫም ሁለቱም ወገኖች ሰላምን ለማስፈን፣ ቀጠናዊ መረጋጋትን የሚፈታተኑ ተግዳሮቶችን ለመፍታትና የቆየ ስትራቴጂካዊ አጋርነታቸውን ለማጠናከር የጋራ ቁርጠኝነት እንዳላቸው ጠቅሷል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ወዲህ ከኢትዮጵያ ጋር ያላት ትብብር በብዙ መልኩ የጠነከረው ኤሚሬትስ እንደ ሰላምና ደህንነት እንዲሁም ኢኮኖሚና ኢንቨስትመንት ባሉ ጉዳዮች ላይ የአዲስ አበባ አጋር እንደሆነችም ተገልጿል።